የበሽታው ምንነት ኮሌስትሮል ኮሌስትሮል ይህ ነጭ ቅባታማና ጮማ መሰል ነገር ነው። ኮሌስትሮል ጉበታችን ውስጥ ይመረትና ወደ ደማችን ይለቀቃል። ኮሌስትሮል ከምንመገበው ምግብ ውስጥ ሊኖር ይችላል። ይህ በደማችን ውስጥ ከሚገኙት የፋት አይነቶች አንዱ ነው። ሰውነታችን በአግባቡ እንዲሰራ የተወሰነ ኮሌስትሮል ያስፈልገዋል። በደማችን ውስጥ ከልክ በላይ ሲሆን የጤና ችግር ያመጣል። የኮሌስትሮል አይነቶች የሚከተሉት ናቸው። ሃይ ዴንሲቲ ሊፖፕሮቲን HDL። ይሄ አይነቱ ኮሌስትሮል አንዳንዴ ጥሩ ኮሌስትሮል ተብሎ ይጠራል። ይህ አይነቱ ኮሌስትሮል ሌሎች አይነቶቹን ኮሌስትሮሎች ከአርተሪ የደም ቱቦአችን በማስወገድ የአርተሪዎች መጥበብና የልብ በሽታ እንዳይከሰትብን ያደርጋል። ይህም የሃርት አታክ፣ ድንገተኛና የሚገድል የልብ ህመም ኦር ስትሮክ፣ ድንገተኛ የአእምሮ ሥራ ማቆምና ፓራላይዝድ የሚያደርግ ክስተት እንዳይከሰቱ ይረዳል። ይህ አይነቱ ኮሌስትሮል በሰውነታችን ውስጥ እየጨመረ ሲመጣ ለጤናችን መልካም ነው። የስፖርት እንቅስቃሴ ይህንን የኮሌስትሮል አይነት በሰውነታችን ውስጥ እንዲጨምር ይረዳል። ሎ ዴንሲቲ ሊፖፕሮቲን LDL። ይሄ አይነቱ ኮሌስትሮል አንዳንዴ መጥፎ ኮሌስትሮል ተብሎ ይጠራል። ይህ አይነቱ ኮሌስትሮል በአርተሪ የደም ቱቦዎች ግድግዳ ላይ ፋትስ እንዲከማቹና የደም ቱቦዎቹ እንዲጠብቡ ያደርጋል። ይህ ደግሞ የደረት ህመምን፣ የልብ በሽታን፣ ሃርት አታክ፣ ድንገተኛና የሚገድል የልብ ህመም፣ ስትሮክ፣ ድንገተኛ የአእምሮ ሥራ ማቆምና ፓራላይዝድ የሚያደርግ ክስተት፣ የኩላሊትና የደም ዝውውር በሽታዎችን ያስከትላል። ትራይግሊሰራይድስ። ይሄ አይነቱ ኮሌስትሮል የስኳር በሽታ ባለባቸውና አልኮል በብዛት በሚጠጡ ሰዎች ላይ ይገኛል። ይሄ በደማችን ውስጥ ሲበዛ ለልብ በሽታ ያጋልጠናል። በደማችን ውስጥ የሚገኝ ጠቅላላ የኮሌስትሮል መጠን፣ ይህ መጠን ማለት የኤችዲኤል መጠን ሲደመር የኤልዲኤል መጠን ሲደመር የተወሰኑ ሊፒዶች መጠን ነው። ሐኪሟ ለልብ በሽታ ተጋላጭ መሆናችንን ለማወቅ በደማችን ውስጥ ያለውን ጠቅላላ የኮሌስትሮል መጠንን ነው ከግምት ውስጥ የምታስገባው። የኮሌስትሮል ሰንጠረዥ ለትላልቅ ሰዎች ጥሩ። አጠቃላይ ኮሌስትሮል ከ200 በታች፣ HDL ከ40 በላይ፣ LDL ከ100 በታች እና ትራይግሊሰራይድስ ከ149 በታች መስመር ላይ። አጠቃላይ ኮሌስትሮል 200 እስከ 239፣ LDL 130 እስከ 159 እና ትራይግሊሰራይድስ 150 እስከ 199። አደጋ ውስጥ አጠቃላይ ኮሌስትሮል ከ240 በላይ፣ LDL ከ160 በላይ እና ትራይግሊሰራይድስ ከ200 በላይ እና HDL ከ40 በታች። የኮሌስትሮል መጠን በሕፃናት ላይ የተመጣጠነ ምግብ የሚመገቡ፣ አካላዊ እንቅስቃሴ የሚያደርጉ፣ ከልክ በላይ ውፍረት የሌላቸውና የኮሌስትሮል በሽታ የቤተሰብ ታሪክ የሌላቸው ሕፃናት ለዚህ በሽታ ተጋላጭ አይደሉም። የሚከተለው ሰንጠረዥ ስለ ሕፃናት የኮሌስትሮል መጠን ይገልጻል። ጥሩ። አጠቃላይ ኮሌስትሮል ከ170 በታች፣ HDL ከ45 በላይ፣ LDL ከ110 በታች እና ትራይግሊሰራይድስ ከ75 በታች መስመር ላይ። አጠቃላይ ኮሌስትሮል 170 እስከ 199፣ HDL 40 እስከ 45፣ LDL 110 እስከ 129 እና ትራይግሊሰራይድስ 75 እስከ 99። አደጋ ውስጥ
አጠቃላይ ኮሌስትሮል ከ200 በላይ ኤልዲኤል ከ130 በላይ እና ትራይግሊሰራይድስ ከ100 በላይ በደማችን ውስጥ ከፍተኛ የኮሌስትሮል መጠን መኖር በራሱ ምልክቶች አያሳይም። ብዙ ሰዎች ሳያውቁት በደማቸው ውስጥ ከፍተኛ የኮሌስትሮል መጠን ሊኖር ይችላል። በደማቸው ውስጥ ከፍተኛ የኮሌስትሮል መጠን ያለባቸው ሰዎች በኮሮናሪ አርተሪ የደም ቱቦዎች በሽታ፣ የልብ በሽታ የመያዝ ዕድላቸው በጣም ሰፊ ነው። ኮሮናሪ አርተሪ የደም ቱቦዎች በሽታ፣ የልብ በሽታ ማለት ደምን ለልባችን ጡንቻዎች የሚሰጡ ኮሮናሪ አርተሪ የሚባሉ የደም ቱቦዎች የውስጥ ግድግዳቸው ላይ ኮሌስትሮል፣ ፋትስ እና ካልሲየም ሲለጠፉ እና ቱቦውን ሲያጠቡት ነው። እነዚህ ልጥፍ ነገሮች ፕላክ ይባላሉ። ይህ ክስተት አተሮስክለሮሲስ ይባላል። ሳቸሬተድ ፋትስ እና ትራንስ ፋት በውስጣቸው በብዛት የያዙ ምግቦች ብዙ ኮሌስትሮል በውስጣቸው ይይዛሉ። ሳቸሬተድ ፋትስ እና ትራንስ ፋት በውስጣቸው በብዛት የያዙ ምግቦች የሚከተሉት ናቸው። ጮማ የበዛባቸው ስጋዎች፣ ክሬም የበዛባቸው የወተት ውጤቶች፣ በደንብ የተጠበሱ ፈጣን ምግቦች፣ ተቦክተው የተሰሩ ምግቦች፣ ብስኩት እና ኬኮች። ሂስተሪ የበሽታው አመጣጥ ታሪክ በ1758 ዓመተ ምህረት ፍራንሶ ፓውለቲዬ ደ ላሳል የሚባል ፈረንሳዊ ሐኪም ከኩላሊት ጠጠር ውስጥ ኮሌስትሮል አገኘ። በ1815 ዓመተ ምህረት ሚሼል ዩጂን ሼቭሩል የሚባል ፈረንሳዊ ኬሚስት ከኩላሊት ጠጠር ውስጥ ኮሌስትሮል አገኘ። ኮሌስትሮል የሚለውንም ስም ሰጠው። በ1927 ዓመተ ምህረት ዊላንድ እና የኤዶልፍ ዊንዳውስ የሚባሉ ተመራማሪዎች የኮሌስትሮል እና የሐሞት አሲዶችን ኬሚካላዊ መዋቅር ስላገኙ የኖቤል ሽልማት ተሸለሙ። በ1932 የኤዶልፍ ዊንዳውስ የኮሌስትሮልን ኬሚካላዊ መዋቅር ይበልጥ በትክክል ገልጸው፣ በ1964 ዓመተ ምህረት ኮንራድ ብሎክ የሚባል ሐኪም ኮሌስትሮል እንዴት እንደሚሰራ መግለጽ ስለቻለ የኖቤል ሽልማት ተሸለመ። በዚህ ውስብስብ የኮሌስትሮል አሰራር ሂደት ውስጥ ኤችኤምጂ-ኮአ ሬዳክቴስ የሚባለው ኢንዛይም ወሳኝ ሚና እንደሚጫወት ማወቅ ቻለ። ኮሌስትሮል ለጾታዊ ሆርሞኖች፣ ለሐሞት አሲዶች እና ኮርቲሶል ምርት ግብዓት ነው። ኮንራድ ብሎክ እና ፊዮደር ላይነን የሚባሉ ተመራማሪዎች የፋቲ አሲድዝ እና ኮሌስትሮልን ሜታቦሊዝም ማወቅ ስለቻሉ የኖቤል ሽልማት ተሸለሙ። የጃፓን ሐኪሞች በደም ውስጥ የኮሌስትሮል መጠን ስትሮክ በሽታ ሊያስከትል እንደሚችል አስጠነቀቁ። በ1852 ዓመት ሪቻርድ ኩዌይን የሚባል አየርላንዳዊ ሐኪም በደም ቱቦዎች ግድግዳ ላይ የፋትስ ክምችት ማግኘት ቻለ። በ1854 ሩዶልፍ ቨርቻው የሚባል ሐኪም በደም ቱቦዎች ግድግዳ ላይ የፋትስ መከማቸት የቱቦ መጥበብ እንደሚያስከትል እና ይህም አተሮስክለሮሲስ የሚባል በሽታ እንደሚያስከትል ማወቅ ቻለ። በ1951 ዓመተ ምህረት ዴቪድ ባር፣ ኤድዋርድ ራስ እና ሃዋርድ ኤደር የሚባሉ ሐኪሞች የልብ ህመምተኞችን ልብ ሲመረምሩ ሁሉም ላይ የኤችዲኤል ኮሌስትሮል ማነስ እና የኤልዲኤል ኮሌስትሮል መጨመር ተመለከቱ። ከ1975 እስከ 1980 ዓመተ ምህረት በተደረጉ ጥናቶች መሰረት የጨመረ ኤልዲኤልሲ እና የቀነሰ ኤችዲኤልሲ መጠን ብቻቸውን የልብ በሽታ እንደሚከሰት መጠቆም እንደሚችሉ ታወቀ። ኮዘዝ እና ሪስክ ፋክተርስ፣ የበሽታው መነሻ ምክንያት እና ለበሽታው ተጋላጭ የሆኑ ሰዎች፣ ሳቸሬተድ ፋትስ እና ትራንስ ፋት በውስጣቸው በብዛት የያዙ ምግቦችን መመገብ፣ ከልክ በላይ ክብደት መኖር፣ ቦርጭ፣ የዘረመል ጉዳይ ያሉን ጂኖች ሰውነታችን ምን ያህል ኮሌስትሮል እንደሚያመርቱ ይወስናሉ። የስኳር በሽታ ያለባቸው ሰዎች፣ የጉበት ወይንም የኩላሊት በሽታ ያለባቸው ሰዎች፣ ፖሊሲስቲክ ኦቨሪ ሲንድሮም የሚባል በሽታ ያለባቸው ሰዎች፣ የሴቶችን ጾታዊ ሆርሞኖች ከፍ የሚያደርጉ እንደ እርግዝና እና ሌሎች ነገሮች፣
በበቂ ሁኔታ እየሰራ ያልሆነ የታይሮይድ እጢ። ጎጂውን ኮሌስትሮል የሚጨምሩ እና ጠቃሚውን ኮሌስትሮል የሚቀንሱ መድኃኒቶች። ፕሮጀስቲንስ፣ አናቦሊክ ስቴሮይድስ፣ አንድ ኮርቲኮስቴሮይድስ። በቂ አካላዊ እንቅስቃሴ አለማድረግ እና ውፍረት ለልብ በሽታ ተጋላጭ ያደርጋሉ። ዕድሜያችን ሲገፋ በደማችን ውስጥ የሚኖረው የኮሌስትሮል መጠንም እየጨመረ ይመጣል። ሲጋራ ማጨስ፣ ከፍተኛ የደም ግፊት 140/90 የሜርኩሪ ሚሊሜትር። ሲምፕቶምስ፣ የበሽታው ምልክቶች፣ በደማችን ውስጥ ከፍተኛ የኮሌስትሮል መጠን መኖር በራሱ ምልክቶች አያሳይም። ብዙ ሰዎች ሳያውቁት በደማቸው ውስጥ ከፍተኛ የኮሌስትሮል መጠን ሊኖር ይችላል። በየተወሰኑ ጊዜያት በደማችን ውስጥ ያለውን የኮሌስትሮል መጠን የማንለካ ከሆነ ሳናውቀው ከፍተኛ የኮሌስትሮል መጠን የልብ በሽታን፣ ሃርት አታክ እና ስትሮክ ሊያስከትልብን ይችላል። ይህ በሽታ የሚያስከትላቸው ውስብስብ የጤና ችግሮች የሚከተሉት ናቸው። ሃርት አታክ፣ ድንገተኛና የሚገድል የልብ ህመም። ስትሮክ፣ ድንገተኛ የአእምሮ ሥራ ማቆም እና ፓራላይዝድ የሚያደርግ ክስተት። የኮሮናሪ ልብ በሽታ። ከፍተኛ የደም ግፊት፣ የደረት ላይ ህመም። ዳያግኖሲስ አንድ ቴስት። የበሽታው